ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አረንጓዴ አሻራ መርሃ ግብር ውጤት አረንጓዴ ወርቅ ነው አሉ። የአረንጓዴ አሻራ ንቅናቄ አፈርን ከመሸርሸር የመጠበቅ ስራ ብቻ ሳይሆን የተረበሸን ማንነት የማከምና ሀገራዊ ስነ ልቦናን የመገንባት እንዲሁም ለትውልድ የሚተላለፍ ታላቅ ተስፋ እንደሆነ አንስተዋል። የአረንጓዴ አሻራ ውጤት አረንጓዴ ወርቅ መሆኑን የገለጹት ጠቅላይ ሚኒስትሩ ቢዋቡበት ጌጥ ቢነግዱበት ደግሞ ታላቅ ሀብት መሆኑን እወቁ ብለዋል። ለዚህም ከቡና ምርት የሚገኘው የውጭ ምንዛሬ ገቢ እድገት ማስመዝገቡንና አዳዲስ የፍራፍሬ ዝርያዎችን በማስተዋወቅ የተገኘውን የምግብ ዋስትና ስኬት በምሳሌነት አንስተዋል። የኢትዮጵያ አየር ኃይል የሀገራዊ ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ነው አሉ የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ። የአየር ኃይሉ የውጊያ ዝግጁነት ቀዳሚ ዓላማ ውጊያን ከሩቅ ማስቀረት ነው። ሆኖም ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ሕልውና እስከ ወዲያኛው የሚያከስም አስተማማኝ መቺ ኃይል መሆኑን በተግባር ያረጋግጣል ብለዋል። ኢትዮጵያ ዓለም አቀፍ ደረጃውን የጠበቀ የሕክምና አገልግሎት በመስጠት የሕክምና ቱሪዝም ማዕከል የሚያደርጋትን መሰረት እየገነባች መሆኑ ተነሳ። መንግስት የዲጂታል ጤና ስርዓት በመዘርጋት በብቁ የሕክምና ባለሙያዎች የተሟሉ የሕክምና ተቋማት እየገነባ መሆኑንም የኢትዮጵያና ምስራቅ አፍሪካ ጤና ክብካቤ ፌዴሬሽኖች ፕሬዝዳንት ዶክተር ማርቆስ ፈለቀ አንስተዋል።